አሜሪካ ወደ ጦርነቱ ለመግባት እያኮበኮበች ነው። Trump warning moments ago, and I quote him, everyone should immediately evacuate Tehran. As Iran is warning that a ninth wave of attacks against Israel is now underway and will continue until dawn. ከፍተኛ ኃይሏንም እያንቀሳቀሰች ነው። የእስራኤል ኢራን ጦርነት አሁንም ለስድስተኛ ቀን እንደቀጠለ ነው። በስድስተኛው ቀን በዚህ የሁለቱ ሀገራት ጦርነት ኢራን በፍጥነት እጅግ አደገኛ ነው የተባለለትን ሃይፐርሶኒክ ሚሳኤል ወደ እስራኤል ያስወነጨፈች መሆኗን አስታውቃለች። በኢራን ዋና ከተማ ቴሄራን ዙሪያ በሚገኝ አንድ የኢራን የኒውክሌር ጣቢያ ላይ ለቀናት ርብርብ ሲያደርጉ የነበሩት የእስራኤል ጀቶች በመጨረሻም ወሳኙን የኒውክሌር የዝግጅት ክፍል የደበደቡ መሆኑ ተመላክቷል። ይህ ክፍል ሴንትሪፊዩጅ ይባላል። የኒውክሌር ጦር መሳሪያ ዋነኛ ግብዓት የሆነውን ዩራኒየም በማበልጸጉ ሂደት ውስጥ ከፍተኛ ሚና ያለው የምርት ሂደት ወይም ፕሮሰስ ክፍል ነው። በዚህም ከቀናት ርብርብ በኋላ በአንደኛው የኢራን የኒውክሌር ማዕከል የተሳካ ውጤትን አግኝቻለሁ ስትል እስራኤል አስታውቃለች። ጣቢያው 10 ሚሊዮን ሕዝብ በሚኖርባት ቴሄራን ከተማ በቅርብ ርቀት ላይ የሚገኝ እንደመሆኑ መጠን የአደገኛ ኬሚካሎች ጨረር ማፈትለክ ቢከሰትስ የሚለው ጉዳይ አሁንም እያነጋገረ ይገኛል። ጣጣው ገና አንድ ብሎ እየጀመረ ነው። ይህ በእንዲህ እንዳለ አሜሪካ በዶናልድ ትራምፕ በኩል ይህንኑ ጦርነት ለመቀላቀል ዳርዳር እያለች ነው። ነገሩ የዘፈን ዳርዳርታው የሚባለው አይነት ነገር ሆኗል። ፕሬዚዳንት ዶናልድ ትራምፕ ካናዳ ሲካሄድ የነበረውን የቡድን 7 ሀገራትን ስብሰባ አቋርጠው ወደ አሜሪካ እንደተመለሱ የዋይት ሀውስ የደህንነት አመራሮቻቸውን ሰብስበው መክረዋል። የትራምፕ የቅርብ አማካሪዎች እንደዚሁም ጥብቅ የደህንነት ሰዎች በተሳተፉበት በዚህ አስቸኳይ ስብሰባ ላይ አሜሪካ በጥቃት ውስጥ ስለሚኖራት ተሳትፎ ነጥቦች ተነስተው ውይይት የተደረገበት መሆኑን ቢቢሲ በዘገባው አመልክቷል። ግንባታን ጨርሶ በማስረከብ የሚታወቀው ጃምቦሮ ሪል ስቴት በመሃል አዲስ አበባ የአፍሪካ ህብረት መቀመጫ በሆነችው ሳር ቤት ቅንጡ አፓርታማዎችን አቀረበላችሁ። በ5000 ካሬ ላይ ያረፈ እጅጉን መንደር ከፈለጉ ከ2500 እስከ $4000 የሚያከራዩቸውን ወይም የሚኖሩባቸውን ቤቶች በ10% ወይም በ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ለሽያጭ አቀረበላችሁ። እንዲሁም ግዙፍ የገበያ ማዕከል ከሆነው ኪሩ ግራንድ ሞል እና አፓርትመንት ከ400,000 ብር ቅድመ ክፍያ ጀምሮ ሱቆችን እየሸጥን ነው። ይህ የማስታወቂያ ዋጋው ለጥቂት ቀናት የሚቆይ በመሆኑ አሁኑን ይደውሉ። ከሀገር ውጭ ለምትኖሩ በዲኤችኤል በ3 ቀን ውስጥ ባላችሁበት እናስፈርማለን። ለበለጠ መረጃና ሳይት ለመጎብኘት በ0967 665262 ወይም በዋትስአፕ ማግኘት ትችላላችሁ። በጊዜ ግቡ። ጃምቦሮ ሪል ስቴት። ዘገባው በዚህ ዙሪያ የተለያዩ ሀሳቦች ተንሸራሽሮ ቢያንስ ለጊዜው አንድ የሆነ የመጨረሻ ውሳኔ ላይ ያልተደረሰ መሆኑን አመልክቷል። ያም ሆኖ ግን ትራምፕ ሀገራቸው አሜሪካ በዚሁ ጦርነት ውስጥ ዘላ እንድትገባ ይፈለጉ ይመስላል። ትራምፕ የዋሽንግተኑን የዋይት ሀውስ ውይይት እንዳበቃ አሜሪካ እስራኤልን ተከትላ ወደ ጦርነት በምትገባበት ሂደት ላይ ወደ ቃላት ጦርነት አምርተውም ታይተዋል። ፕሬዚዳንቱ ከዚሁ የቅድመ ጦርነት የቃላት ጦርነት ጋር በተያያዘም ለ2 ጊዜያት ያህል አከታትለው መልእክታቸውን ይድረስልኝ ብለዋል። ሁለቱም መልእክቶቻቸው የተለቀቁት ትሩዝ በተባለው የማህበራዊ ሚዲያ ትስስር ገጻቸው አማካይነት ነው። አንደኛው እጅ ስጡ የሚል ሲሆን፣ ሌላኛው ደግሞ ለኢራኑ መንፈሳዊ መሪ አያቶላህ ሆሚኒ ድረስ የተባለ ማስጠንቀቂያ ነው። ይሄው ለአያቶላህ ሆሚኒ ድረስ የተባለው የትራምፕ የትሩዝ ሚዲያ መልእክት እንዲህ ይላል። መንፈሳዊ መሪ ተብዬው ሰው በትክክል የት እንደተደበቀ እናውቃለን። ይህንን ሰው ለማጥቃት በጣም ቀላል ነው፣ ግን ደግሞ ትተነው ነው። ይህንን ሰው ቢያንስ አሁን ባለው ሁኔታ አንገለውም። ሆኖም አሁንም ቢሆን ሚሳይሎች ሲቪል ሰዎች ወይም የአሜሪካ ወታደሮች ላይ እንዲተኮሱ አንፈልግም። እውነት ለመናገር ትዕግስታችን በእጅጉ እያለቀና እየተመናመነ ነው ሲል መልእክቱ ያትታል። ሌላኛው የፕሬዝዳንት ትራምፕ መልእክት ደግሞ የኢራንን የአየር ክልል ተቆጣጥረነዋል፣ ወዴትም መንፈራገጥ የለም፣ እጅ ስጡ አይነት ይዘት ያለው ነው ታይቷል። ትራምፕ እነዚህኑ መልእክቶች እያስተላለፉ ባሉበት ሁኔታ የአሜሪካ ጦር መሳሪያዎች፣ ጄቶችና የጦር መርከቦች ወደ መካከለኛው ምስራቅ እየተጓጓዙ ነበር። እነዚህ ሁኔታዎች ጠቅለል ብለው ሲታዩ አሜሪካ ይህንኑ ጦርነት የመቀላቀሏ ጉዳይ አይቀሬ ሆኖ እየታየ ነው። ሮይተርስ የዜና ወኪል እንደዚሁም ዋሽንግተን ፖስት ባሰራጯቸው ዘገባዎች እንዳመለከቱት ከሆነ አሜሪካ በተለያዩ አካባቢዎች ያሏትን የጦር መርከቦች እንደዚሁም በርካታ የጦር አውሮፕላኖችን ወደ መካከለኛው ምስራቅ አጓጉዛለች። ሮይተርስ የዜና ወኪል በዚሁ ዘገባው አሜሪካ ቀደም ሲልም በመካከለኛው ምስራቅ እስከ 40,000 የሚደርስ ጦር ያላት መሆኑን አመልክቷል። በእርግጥ በእግረኛ ጦር ኢራንን መሞከር የማይታሰብ ነው። እስራኤልም አሜሪካም አያስቡትም። ጦርነቱ የአየር ኃይልና ሚሳኤል ነው። አሁንም እየታየ ያለው ይሄው ነው። በእግረኛ ጦር አሜሪካ ከሶማሊያ እስከ አፍጋኒስታንና ኢራቅ ምን ያህል የህይወት ዋጋን እንደከፈለች ይታወቃል። የአሜሪካ የአየር መከላከያ ስርዓቶች ወይም ኤር ዲፌንስ ሲስተምስ በርካታ ተዋጊ አውሮፕላኖች እንደዚሁም የጦር መርከቦች ሳይቀሩ በመካከለኛው ምስራቅ አሉ። አሁን ደግሞ ተጨማሪ ኃይልና መሳሪያም ጭምር በስፋት ወደ ስፍራው እየተንቀሳቀሰ መሆኑን መረጃዎች አመልክተዋል። አሜሪካ በጦር መርከብ ደረጃ ያላትን ወታደራዊ ኃይል በርከት ባለ መልኩ ስታንቀሳቀስ ምን አስባ ነው የሚለው ጉዳይ ሰፋ ያለ ትንታኔ እየተሰጠበት ይገኛል።
የአሜሪካው መከላከያ ሚኒስትር ፔት ሃግሴት በዚሁ ዙሪያ በጋዜጠኞች ጥያቄ ቀርቦላቸው ነበር። የሰጡት አጭር መልስ ራሳችንን ለመከላከል የሚል ነበር። አሜሪካ ብዙ ማይልስ ርቀት ተጉዛ መካከለኛው ምስራቅ ድረስ በመጓዝ ምን አይነት ራስን መከላከል ውስጥ ሊከታት ይችላል የሚሉ ጥያቄዎች መነሳታቸው አይቀርም። አሜሪካ ለዚህ ያላት ምላሽ ከሉዓላዊ ግዛቴ ባለፈ ጥቅሞች ያሉባቸው አካባቢዎችን መጠበቅ አለብኝ የሚል ነው። አንደኛው የሚጠበቀውና ወታደራዊ መከላከል የሚደረግለት የአሜሪካ የጦር ሰፈር ነው። አሜሪካ በመካከለኛው ምስራቅ በርካታ ሀገራት ውስጥ ጦር ሰፈሮች እንደዚሁም ልዩ ልዩ ወታደራዊ ተቋማት አሏት። እናም አሁን ኢራን በእነዚህ የአሜሪካ ጥቅሞችና ወታደራዊ ተቋማት ላይ አንድ ሚሳኤል ካስወነጨፈች አሜሪካን ወደ ጦርነቱ እንደጋበዘች ይቆጠራል ማለት ነው። አሁን ባለው ሁኔታ እስራኤል ከኢራን በሚወነጨፉባት ሚሳኤሎች ጉዳት እንዳይደርስባት ለማድረግ አሜሪካ ብርቱ የጋራ መከላከል እያደረገች ትገኛለች። ይሄ ጉዳይ ኢራንን ክፉኛ እያበሳጨም ይገኛል። ኢራን የመካከለኛው ምስራቅን የአሜሪካ ወታደራዊ ተቋማት እንድታጠቃ ሊያደርጋት ይችላል የሚባለውም ይኸው የአሜሪካ የሚሳኤል መከላከል ተሳትፎ ነው። ትራምፕ በሌሎች በርካታ ጉዳዮች ላይ በራሳቸው ውሳኔን የማሳለፍ ስልጣንና ነፃነት ባላቸው መጠን ጦርነትን በተመለከተ ብቻቸውን የሚወስኑበት እድል ጠባብ ነው። የአሜሪካ ህገ መንግስት እንደዚሁም ዘዋር ፓወርስ ሪዞሉሽን ወይም WPR ተብሎ የሚጠራው የሀገሪቱ ህግ ጦርነት ማወጅን ወይም በጦርነት በተለይ ደግሞ በተዋጊ ሚሊተሪ ደረጃ መሳተፍን በተመለከተ የግድ የሀገሪቱን ኮንግረስ ይሁንታ ማግኘት ያለበት መሆኑን ያመለክታል። አሁን ለእስራኤል አየር ኃይል ፈታኝ የሆነው ሁለት የኢራንን የኒውክሌር ጣቢያዎች በተከታታይ አየር ድብደባዎች ከጥቅም ውጭ ማድረጉ ላይ ነው። ጦርነቱ በተጀመረ በጥቂት ቀናት ውስጥ እስራኤል የኢራንን የአየር ክልል ሙሉ በሙሉ የተቆጣጠረች መሆኗን አስታውቃለች። በእርግጥም በተግባር እንደታየው የኢራን የአየር መቃወሚያዎች ሊሰሩ አልቻሉ። የትኛውንም የእስራኤል አየር ጥቃት መከላከል የቻሉበት ሁኔታ የለም። እስራኤል ባለፈው ሐሙስ ለአርብ ሌሊት ድንገተኛ አየር ጥቃትን በኢራን ስታደርስ ያሰማራቸው የጀት ቁጥር 200 ነው። በአንዳቸውም ተዋጊ አውሮፕላኖች ላይ የደረሰ የተረጋገጠ ጥቃት የለም። ከዚያን ጊዜ ጀምሮ እስከ ዛሬም ድረስ የእስራኤል ጀቶች በኢራን ሰማይ ላይ እንደፈለጉ እየሆኑ ይገኛሉ። በኢራን በኩል ይህ ነው ሊባል የሚችል ከልካይ ወይም ተከላካይ አልተገኘም። ይህም በመሆኑ በጥብቅ የአየር መቃወሚያዎች ሲጠበቁ የነበሩት የኢራን የኒውክሌር ማዕከላት በአሁኑ ሰዓት ያለማንም ከልካይ የእስራኤል አየር ኃይል የቦምብ ናዳ እየወረደባቸው ይገኛል። ግን ደግሞ እነዚህ ማዕከላት ማንም ከጥቃት ባይከላከላቸውም ራሳቸውን ግን ከጥቃት እየተከላከሉ ይገኛሉ። ኢራን እነዚህን የኒውክሌር ማዕከላት የገነባችው ቀድሞውኑ ከጥቃት ራሳቸውን በሚከላከሉበት መንገድ በመቀመር ነው። የመጀመሪያው የኒውክሌር ማዕከላቱ እንዲገነቡ የተመረጡት ቦታዎች ናቸው። ቦታዎቹ ሰንሰለታማ ተራራዎችና ዋሻዎች ናቸው። ከዚያም እነዚያ ተራራዎች በጎን በኩል እየተቦረቦሩ ጣራና ግድግዳቸው እስከ 7 ሜትር ውፍረት ባለው ኮንክሪት እንዲገነባ ተደርጓል። ይህም እነዚሁ ማዕከላት የአየርም ሆነ የሚሳኤል ጥቃት ቢደርስባቸው ለጉዳት ተጋላጭ እንዳይሆኑ በማሰብ ነው። በዚህ መልኩ ከተገነቡት የኢራን የኒውክሌር ማዕከላት መካከልም ናታንዝ እና ፎርዶ የተባሉት ይገኙበታል። እስራኤል ያላትን የአየር የበላይነት በመጠቀም በተለይ እነዚህን ሁለት የኒውክሌር ማዕከላት በአውሮፕላን ቦምብ ለማውደም አብዝታ ጥራለች። የተቻላትንም ሁሉ አድርጋለች። ሆኖም መረጃዎች የሚያመለክቱት ለቀናት የተደረጉት ጥረቶች በሙሉ የተፈለገውን የውድመት ውጤት ያላመጡ መሆኑን ነው። ለዚህ ሁለት መሰረታዊ ምክንያቶች ይጠቀሳሉ። አንደኛው ማዕከላቱ የተገነቡበት የተፈጥሮ ቦታ በእጅጉ አስቸጋሪ መሆኑ ሲሆን፣ ሁለተኛው ደግሞ በ7 ሜትር ውፍረት ባለው ኮንክሪት መገንባታቸው ነው። እነዚህ ሁለት ምክንያቶች እስራኤል ከወደ አሜሪካ ተጨማሪ ጉልበትን እንድትሻ ያደረጋት መሆኑን መረጃዎች እያመለከቱ ነው። እስራኤል በእጇ ያሉት አለትን የሚሰነጥቁ ኮንክሪት የሚደረምሱትን በንከር በስተር ቦምቦች የአቅም ውስንነት ያለባቸው መሆኑን ስለተረዳች ከዚህ የተሻለና በምህጻረ ቃሉ ሞአብ ወይም ማዘር ኦፍ ኦል ቦምብስ በመባል የሚታወቀው ያስፈለጋት መሆኑን መረጃዎች ያመለክታሉ። እስካሁን ባለው ሁኔታ ይህ ደርማሽ፣ አይምሬ፣ ጨራሽ፣ አንጀት አርስ የተባለለት መሳሪያ ደግሞ የሚገኘው በአሜሪካና አሜሪካ እጅ ብቻ ነው። ጦርነት ኢኮኖሚን ይበላል። እያንዳንዱ ተተኳሽና ሚሳኤል የሚተፋው ዶላር ነው። እናም እስራኤል እነዚህን የኢራን የኒውክሌር ጣቢያዎች ለማውደም በሚል እንዲሁ ዝም ብላ የቦምብ ናዳዎችን ብቻ በማውረድ መቀጠል የፈለገችበት ሁኔታ አልታየም። ነገሩ ቆም ብሎ ማሰብን የሚጠይቅ ሆኗል። ጥያቄው ምን ይደረግ የሚለው ሆኗል። የአሜሪካ ረዳትነትና አስፈላጊነትን ብቅ ያለው እዚህ ጋር ነው። እንደሚባለው ትራምፕ ይህ ቦምብ ለእስራኤል ተላልፎ እንዲሰጥ ካደረጉ ያኔ ኢራንም ቢሆን ለአሜሪካ የምትመለስ አይሆንም። አሜሪካ በመካከለኛው ምስራቅ ከሳውዲ እስከ ኢራቅና የተባበሩት አረብ ኤምሬትስ ድረስ ያሏት የጦር ሰፈሮችና ወታደራዊ ተቋማት የኢራን የጥቃት ሰለባዎች የሚሆኑበት እድል ሰፊ ነው። እንግዲህ በዚህ ወቅት ነው አሜሪካ ራሴን መከላከል አለብኝ በማለት ወደ ጦርነቱ ተስባ የምትገባበትን ትኬት የምትቆርጠው። ፖለቲካ ሂሳብና ቼዝ ነው። ነገሮች የሚወሰኑት አካሄዳቸው እየተሰላና እየተቀመረ ነው። የትራምፕና የአስተዳደራቸው ቀመር ይህንኑ መንገድ የተከተለ ሆኖ ይታያል።
በዚህ ሂደት ውስጥ አንድ ነገር እርግጥ ሆኖ ይታያል። እሱም አሁን ከኢራን ጋር የተጀመረው ጦርነት እንዲሁ በቀናት ጊዜ ውስጥ ነካ ተደርጎ የማያበቃ መሆኑ ነው። በእስራኤል በኩል የዓመታት ዝግጅት ተደርጎበት ብዙ ጊዜን የፈጀ መረጃም ሲሰበሰብበት የቆየም ስራ ነው። ከየት ተነስቶ የት ጋር መድረስ ይገባል በሚለው ዙሪያም እንደዚሁ ሁሉም ሂሳብ በሚገባ ተሰርቶ የተገባበት ጦርነት ነው። እንደ ሌሎች ጦርነቶች አንተምቶ በሚል በገላጋይ ብዛት በተኩስ አቁም ስምምነት የሚቋጭ ጦርነትም ሆኖ አይታይም። የዚህ ጦርነት ዋነኛ ዓላማ ኢራንን የኒኩሌር ጣቢያዎች ዳግም ሊያንሰራሩ በማይችሉበት ደረጃ ሙልጭ አድርጎ ማውደም ነው። አሁን የገጠመውን ፈተና እዚህችው ነጥብ ላይ ነው። በአጭሩ የዚህ ጦርነት ማብቂያ ወይም መደምደሚያ የኢራን እጅ መስጠት ሳይሆን የኢራን የኒኩሌር ተቋማት መውደም ብቻ ነው። ኢራን እነዚህን ጣቢያዎች አሁን እየወረደባቸው ካለው የቦምብ ናዳ መከላከል ባትችል እንኳን ራሳቸውን በሚከላከሉበት ደረጃ መገንባቷና አስቸጋሪ ግንባታ ቦታዎችን መምረጧ ፈታኝ ሁኔታን ፈጥሯል። አሜሪካ ወደዚሁ ጦርነት ተስባ የምትገባ ከሆነ በእርግጥ በዚህ አቅጣጫ ምን አይነት ውጤት ሊመዘገብ ይችላል የሚለው ጉዳይ ደግሞ በሂደት የሚታይ ይሆናል።